ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን ላይ በኢትዮጵያ የጭነት መኪኖች ገበያ ውስጥ በስፋት እየታየ ስላለው ፉቶን አውማን የተሰኘውን ተሽከርካሪ ነው። በተለይ ብዙዎች ስለዚህ ተሽከርካሪ አቅም ይናገራሉ፣ ሌሎች ደግሞ ስለ ጥገናውም ያማርራሉ። ለመሆኑ እውነታው ግን የትኛው ነው? ዛሬ የዚህን መኪና አጠቃላይ ዋጋ እንዲሁም አቅም፣ የቴክኒክ ክፍተትና ትክክለኛ ለንግዳችሁ ጥቅም እንዳለው በዝርዝር እንመለከታለን። እናንተም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ በተለይ እንዲህ አይነት መረጃን ለምትፈልጉ እህት ወንድሞች፣ ለመግዛት ላሰቡ ወዳጅ ዘመዶች ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በነገራችን ላይ ብዙዎቻችሁ ይህንን ተሽከርካሪ ፉቶንን አቅርብልን እያላችሁ በተደጋጋሚ ስለጨቀጨቃችሁ ነው። እኔ የማምንበትን መኪና ነው በደንብ አድርጌ ሞቅ አድርጌም የምናገረው። ይህ መኪና እንግዲህ ወደ ዓመታት አካባቢ ተቆጥሯል በሀገራችን የመኪና ገበያ ውስጥ። ነገር ግን እስካሁን ድረስ ብዙ ጊዜ ዳገት ላይ ይታማል፣ እንዲሁም የሞተሩ ሁኔታ ብዙዎች ሲያማረሩት እንገኛለን። ዞሮ ዞሮ ይህን ተሽከርካሪ እጅግ በጣም ጥሩ ነው፣ ግዙት ለማለት አልደፍረም። በተጨማሪም ደግሞ የኤሌክትሪክን አይሱዙን በተመለከተም በቀጣይ ቪዲዮ የምሰራላችሁ ይሆናል። ለመሆኑ ይህ ተሽከርካሪ በሁለት አይነት አማራጭ ለገበያ ለምን ቀርቦ ዋጋ ልዩነት አለው? በተለይ ይህንን ተሽከርካሪ 1 2 3 ማለትም 3 እና 4 ከገዛችሁ ዋጋው ለምን ይቀንሳል የሚሉ ብዙዎች እየተነጋገሩበት ይገኛሉ። እንግዲህ ይህ ፉቶን አውማን የተሰኘው የቻይናው ፉቶን ግሩፕና የአሜሪካው ኮሜርስ ኢንጂነሪንግ አምራች የጋራ ውጤት ነው። እነዚህ ሁለቱ ሀገራት እንግዲህ ተባብረው ነው ይህንን ተሽከርካሪ ሰርተው ለገበያ ያቀረቡት። በተለይ የቻይና መኪኖች የተሻለ ሞተር አቅም እንዲኖራቸው ሊያስችል የሚችሉ እጅግ በርካታ ምክንያቶች ይነሳሉ። የዚህ ተሽከርካሪ ሞተርን ስንመለከት አብዛኞቹ ሞዴሎች ከሚኒክስ ሞተር ይጠቀማሉ። ይህ ማለት በኢትዮጵያ ገበያ መለዋወጫ ማግኘት በአንጻሩ ቀላል ነው ቢባልም ነገር ግን የሞተሩ ሁኔታ እንደነገርኳቸው መግቢያ ላይ ብዙዎች ያማረሩታል። የዚህን ተሽከርካሪ የመጫን አቅም ስንመለከት ለከባድ ጭነት የተነደፉ በመሆኑ የቻንሲ ጥንካሬው ለኢትዮጵያ አስቸጋሪ መንገዶች በመጠኑም ቢሆን ጥሩ ነው ተብሎም ይታሰባል። ይህ ለንግድ ባለቤቶች ይህ መኪና የሚመረጥባቸውስ ዋና ዋና ምክንያቶች ምንድናቸው የሚሉትን ዝርዝር መረጃ ከማስቀደሜ በፊት ይህ ተሽከርካሪ ለመሆኑ አሁን ላይ ምን ያክል እየተሸጠ ነው? እንግዲህ ይህ ተሽከርካሪ ፉቶን አውማን የተሰኘው የጭነት ተሽከርካሪ 3-4 ከወሰዳችሁ ከ9 ሚሊዮን 900 ሺህ ብር ጀምሮ ለገበያ መቅረባቸውን በስፋት እየተመለከትን ነው። ነገር ግን በካሽ አንድ ብቻ ለምትገዙ ከቦታ ቦታ ልዩነት ቢኖራቸውም ከ10 ሚሊዮን 500 ሺህ ብር ጀምሮ እንዲሁም አልፎ አልፎ አንዳንድ ቦታዎች ላይ 10 ሚሊዮን 800 ሺህ ብርም የሚጠሩባቸው ቦታ አለ። እንዲሁም 2-3 ለምትገዙ ብለው ደግሞ እስከ 10 ሚሊዮን ብርም የሚጠራበት ቦታ አለ። በነገራችን ላይ ኢትዮጵያ ውስጥ ያሉ የመኪና መሸጫ ቦታዎች እጅግ በሚገርም ሁኔታ እኔ ግራ ይገባኛል። ለምሳሌ ያክል ዛሬ አንድ ነገር የታዘብኩት ነገር አለ። አንድ መሸጫ ገባሁና BYD ሴገለን ቼክ ሳደርግ አንድ ቦታ ላይ 3.4 አለኝ። እዚያው ከጎኑ ያለ የመሸጫ ቦታ ላይ ገብቼ ደግሞ ቼክ ሳደርግ 3 ሚሊዮን 600 ሺህ ብር አለኝ። እንግዲህ ይህ ማለት ጎን ለጎን እንኳን ሆነው ኢትዮጵያ ውስጥ ያሉ የመሸጫ ቦታዎች ዋጋቸው እጅግ በጣም ልዩነት ስላለው እናንተም ስትገዙ ከፍተኛ ጥንቃቄ አድርጉ። ያ ተሽከርካሪ የሚሸጥበትን ቦታ ሁሉንም አይታችሁ አመዛዝናችሁ መሆን አለበት ለመግዛት ስታስቡ። ስለዚህ የዚህም የፉቶንን መረጃ ስንመለከት በተለያዩ የመሸጫ ቦታዎች ላይ እስከ 300 እና እስከ 400 ሺህ ብር ልዩነት ስላላቸው ይህንን ከግምት ውስጥ አስገቡ። ሌላው ደግሞ ይህንን ተሽከርካሪ 50% እና 70-30 መግዛትኛ ስለምንፈልግ እባክህ በሁለቱ አማራጭ ካለ ፈልገ ስራልን የምትሉኝ ካላችሁ ኮመንት ላይ ንገሩኝ፣ የምሰራላችሁ ይሆናል።
አሁንም ቢሆን እንደየሁል ጊዜው እንደምላችሁ ማለት ነው ኮመንትን አይቼ ነው እኔ መረጃን የማቀርብላችሁ። ይህንን ቪዲዮ ለመስራት የተገደድኩት ታስታውሱ እንደሆነ የኤሌክትሪክን አይሱዙ መረጃ ሰጥቻችሁ እዛ ላይ በሰጣችሁት ኮመንት ነው። ስለዚህ ኮመንት ላይ ግቡና አሁንም 50-50 እንዲሁም 70-30 በባንክ ምን ያክል እየተሸጠ ነው የሚለውን እንድሰራላችሁ ከፈለጋችሁ ኮመንት ላይ ጻፉልኝ። ሌላው እንግዲህ የዚህ ተሽከርካሪ የመለዋወጫ ጉዳይን ስንመለከት በአዲስ አበባና በተለያዩ የክልል ከተሞች መለዋወጫዎቹ በብዛት እየተገኙ እንዳለ ነው መረጃዎች የሚጠቁሙት። ይህ ለንግድ ድርጅት የቆይታ ጊዜን ለመቀነስም የሚረዳበት አጋጣሚ ነው። የዚህ ተሽከርካሪ ቴክኖሎጂ ዘመናዊ የካቢን ዲዛይንና ምቾትን አለው። ረዘም ያለ መንገዶችን ለሚነዱ አሽከርካሪዎች ድጋምን የሚቀንስ የውስጥ አደረጃጀት አለው። በነገራችን ላይ ወንበሩ እጅግ በጣም ምቾት አለው። እኔም ገብቼ ነድቼ ስለሞከርኩት ነው። ወንበሮቹ በጣም ምቾት አላቸው። ያው ምቾት ያለው ነገር በነገራችን ላይ ሞተር ላይ ነው። ዋናው ምቾት መኖር ያለበት ሞተሩ ላይ ነው። እንደምታውቁት ኤፍኤስአር የጭነት መኪና ናሽናልን የሚተካ ወደፊትም አይፈጠርም፣ ሊፈጠርም አይችልም። በቃ ናሽናል እንግዲህ ምርቱ ካቆመ 10 ዓመታት በላይ ሆኗል። እስካሁን ድረስ ግን በመሸጫ ቦታዎች ላይ እንግዲህ ያገለገሉ ተመልክቷቸው ሩቅ ያለ የ2010 ሞዴል ናሽናል ኤፍኤስአር እስከ 5 እና 6 ሚሊዮን ብር እየተሸጠ ይገኛል በአሁን ሰዓት ማለት ነው። እንግዲህ ይህ ማለት እንዲህ አይነት ሞተር ነው ለዘመናት ያክል ምንም አይነት ነገር ሞተር ሳይፈታ የቆየ የ2010 ሞዴል ናሽናል አይሱዙን የማቃቸዋለሁ ማለት ነው። ይቅርታ ናሽናል ኤፍኤስአሮች ማለት ነው። ስለዚህ እንዲህ አይነት መኪናን ነው መግዛት ያለባችሁ። ሌላው የዚህ ተሽከርካሪ የቻንሲ ጥንካሬ ጥሩ ቢሆንም የካቢንና የውጭው አካል ጥራት በአውሮፓ መኪኖች ጋር ሲወዳደር ዝቅተኛ ነው። ይህ ማለት ረጅም ዕድሜ ሲሄዱ ዝገትና የመበላሸት ባህሪ ያሳያል። መግቢያ ላይ እንዳልኳቸው ማለት ነው። በአጠቃላይ እንግዲህ መኪናው እንደነገርኳችሁ መካከለኛ በሚለው ውስጥ ነው ያለሁት። ግን እናንተ ማድረግ የሚገባችሁ ብዙ ነገሮች አሉ። በየጊዜው ዘይትና ማጣሪያውን መቀየር የእናንተ ግዴታ ነው። ምክንያቱም ችግር እስኪፈጠር መጠበቅ በፎቶን ላይ ትልቅ ኪሳራ ያደርሳል። እናንተ የሆነ ነገር ሲፈልግ ዝም ካላችሁት ሌሎች ነገሮችን እየሰባበረ ከፍተኛ አደጋ ውስጥ ያስገባችኋል። መኪናው የሚነዱ ሰው ልምድ ያለውና ለኤሌክትሮኒክስ መኪና ቅርበት ያለው መሆን አለበት። በተለይ ደግሞ እድሜያቸው ገፋ ያሉ ሰዎች ይህንን ተሽከርካሪ ቢይዙት ጥሩ ነው። ምክንያቱም ናሽናል አሁን ሰጣችሁ ለፈለጋችሁት ብትሰጡት እንደፈለጋችሁ ብታረጉት የመኪናው ጥንካሬ ምንም የማይበገር ነው። ዞሮ ይህንን ከግምት ውስጥ አስገቡ ለማለት ያክል ወዳለሁኝ። ዛሬ እንግዲህ የብዙዎቻችሁ ጥያቄ ሆነውን የፎቶን አውንማን አሁናዊ ዋጋን መረጃ ወደ እናንተ ይዤላችሁ ነው የቀረብኩት። ዛሬ እንግዲህ ይህንን ቪዲዮ ሰራ ሰኔ 6 2018 ነው። ከዚህ ቀን በኋላ የምትሳዩ እንግዲህ መረጃውን ከግንዛቤ ውስጥ ልታስገቡ ይገባል ለማለት ያክል ወዳለሁ። ሁላችሁም ቪዲዮን ላይክ ሸር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ደግሞ ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።